ኃይል አለ። ቃል ውስጥ ፈውስ አለ። ቃል ውስጥ ትንቢት አለ። ቃል ውስጥ መሻገር አለ። አሜን። ለነቢያቱ የተናገረው እኮ ቃል ነው። ነቢያቱ ሲናገሩ የነበሩ ቃልን ነው፣ እጅ ይዘው አላሻገሩም። የሚናገሩት ቃል ነው። ቃል ያሻግራል። ዛሬ በኢየሱስ እስከ ዛሬ አልከፈት ያለ በር አለ። አንኳኩታችሁ አልሰማ ያላችሁት ነገር አለ። ነገ ጠዋት ትሄዳላችሁ። በጌታ በኢየሱስም በለበሳችሁት ልብስ በእናንተ ሞክራችሁ በሰው ሞክራችሁ እምቢ የተባላችሁት ነገር አለ። በኢየሱስም እኔ የምስራች አለኝ። በኢየሱስም ትገባለህ። በኢየሱስም ሰማይ ፈቅዶልሃል። ዛሬ ትገባለህ። በዚህ ዘመን ሰው የለበሰውን ወይ ያለውን ከማየት ይልቅ ዙሩን ጎን ነው የሚያየው። ማን ሊያስተካክልልኝ ይችላል? ማን ሊጨርስልኝ ይችላል? ዘመድ ዙሪያው ዛሬ በኢየሱስ ስም በዙሪያችሁ ሄዳችሁ እንኳን እምቢ ያላችሁ ነገር የተቆለፈ ነገር ሕያው ጌታ ምስክሬ ነው። አንዳንድ ቢሮ እንኳን ስትሄዱ ዘንጦ ይላል አንዳንድ ሰው ቢያንስ ሲያየኝ እንኳን አለባበሴን አይቶ። ዛሬ በኢየሱስ ስም በለበስከው ልብስ አይደለም፣ በምታደርገው አክቲቪቲ አይደለም። ዝም ብለህ ይሄንን ልብስ አለብሰህ ትሄዳለህ። ነገር ይከናወናል። ነገር ይከናወናል። ገና ከበር ከጀምሮ ከዘበኛው ጀምሮ በኢየሱስም በክብር ይቀበለዋል። በክብር ይቀበለዋል። ለምን መሰለህ? ሰማይ ተቀብለዋል። ሰማይ ወስኖልሃል። የተወሰነልህን ነው የምትኖረው። ዛሬ ግን የተወሰነልህን እንዳትኖር ባሪያ ሲያደርግ የነበረው በኢየሱስም ይመታል። በኢየሱስም ይመታል። በፋይናንሱ ዓለም ከፍ ትላላችሁ። በኢየሱስ ባላችሁበት ስራ ቦታ የእናንተ ነገር ይጨምራል። አሜን። በምትኖሩበት አካባቢ የእናንተ ቤት ሻይን ማድረግ ይጨምራል። አሜን። ጉዳዩ በክብር ነው። ጉዳዩ ሰማይ ነው ያለው። ያጸደቀው ሰማይ ነው። እኔ ባይዘቤ ሰማይ የተናገረው ድምፅ ላስተጋባ ነው የመጣሁት። የራሴን ቃል አይደለም፣ ሰማይ የተናገረኝን ልናገር መጥቻለሁ። ዛሬ በኢየሱስ ስም አይታጠፍም የተባለ ይስራ ከዚህ አይለፍ፣ ያገልግል ከዚህ አይለፍ፣ ይዘምር ከዚህ አይለፍ፣ ያግኝ ከዚህ አይለፍ ያለውን ያተቀመጠን የተሰመረልን መስመር ዛሬ በኢየሱስም አልፈህ ትሄዳለህ። ዛሬ አልፈህ ትሄዳለህ።